President Trump says Israel and Hamas have agreed. ውድ ተመልካቾቻችን ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። ቢኒያም ካሴ የተለያዩ ሀሳቦችን አጋራችኋለሁ። በተለይም ደግሞ ሀማስ ትጥቅ ፈታ የሚል መረጃ ወጥቷል። እውነትም መፍታት ይችላሉ ወይ? እስራኤል ከጋዛ ጦሯን ታስወጣ የሚል ማሳሰቢያ ተሰጥቷል ከፕሬዚዳንት ዶናልድ ትራምፕ። አላስወጣም የሚል መረጃ እሷም እያጋራች ይገኛል። ከዛ ውጭም ደግሞ ይህ ውጥረት ፕሬዚዳንት ዶናልድ ትራምፕ አሁን እስራኤል ጦሯን የማታስወጣ ከሆነ ከጋዛ ምድር እቀይማታለሁ ብለዋል። ይህ ምንድን ነው የሚለውን በርካቶችን እያነጋገረ ይገኛል። ስዊዝ ቦይ የግብፁ ጫና ውስጥ ገብቷል። ምክንያቱም የድሮን ጥቃት በመፈጸሙ ምክንያት ማለትም ሁለት መርከቦች በመመታታቸው። ዛሬ ደግሞ ኩዌት ላይ የኢራን አብዮታዊ ዘብ ኃይል አይአርጂሲ ከፍተኛ ጥቃት አድርሷል። በሆርሙዝ ሰርጥ አካባቢ የሚንቀሳቀሱ መርከቦችንም አግቷቸዋል፣ መጥቷቸዋል። አይአርጂሲ የኢራኑ ማለት ነው። ይሄ ውስብስብ ጉዳይ ነው። አለማችን ላይ ምንድን ነው የሚለውን በስፋት ነግራችኋለሁ። እናንተ ግን ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። የተለያዩ ሀሳቦቻችሁን አጋሩ። የትኛውም ጉዳያችሁ የኔ ጉዳይ ነው። የትኛውም ወገንተኛ የሆነ ሀሳብን አንቀበልም። ያ ማለት ለማስተካከል እንሄዳለን። እኔ ለማንም የቆምኩ ስላልሆነ እንደምታውቁት እናንተም በዛ ልክ ይሄን ስላችሁ የምሬን ስለሆነ እናንተም በዛ ልክ እንድትመለከቱ ትፈልጋለሁ። ኤኒቲንግ መጠየቅ የምፈልጉትን ግን መጠየቅ ትችላላችሁ። ተመልካቾቻችን እነዚህን ሀሳቦች አጋራችኋለሁኝ። ቴንክ ዩ ቨሪ ማች። ቢኒያም ካሴ ነኝ። እንደሚከተለው ይቀርባል። President Trump says Israel and Hamas have agreed. ፕሬዚዳንት ዶናልድ ትራምፕ እንግዲህ እንደምታውቁት የፒስ ቦርድ የሚባለውን የሰላም እቅድ ማቅረባቸውን ተከትሎ ከዛ በኋላ እንግዲህ ሀማስ ሙሉ በሙሉ ትጥቅ ለመፍታት መስማማቱ ይፋ ሆኖ ነበረ። ግን ደግሞ በእርግጥም ሀማስ ለስንት ዘመናት የቆየ ከ1960ዎቹ ጀምሮ በጣም ረዥም ጊዜ ለጋዛ ወይም ደግሞ በጠቅላላው ለፍልስጤም ነጻነት ሲሟገት የኖረ በቀላሉ የሚፈታ ነው ወይ ተብሎ ሲታሰብ የማይሆን ነገር ነው። ግን ደግሞ አሁን ያሉ የፖለቲካ ሂደቶች በእርግጥም አሁን የምንመለከታቸው ጉዳዮች ሀማስ ትጥቅ ሊፈታ እንደሆነ የሚያሳዩና እሱም በግልጽ ያስቀመጠው ነው። ከዛ ጀርባ ግን እስራኤል ተቀብለዋለች ወይ፣ ራሱ ሀማስ በምን ያህል መጠን የተቀበለው የሚሉ በጣም በርካታ ጉዳዮች ይነሳሉ። ጉዳዩስ እውነት ነው ወይ የሚሉ ጥያቄዎች ይነሳሉና የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጥቅሉ ሀማስ ትጥቅ ለመፍታት መስማማቱን ይፋ አድርገዋል። ጋዛም እንግዲህ ከወታደራዊ እንቅስቃሴ ነጻ እንደምትሆን በይፋ ተቀምጦ ነበረ። እውነት ለመናገር ይሄኛው በጎ ሀሳብ ነው። ምክንያቱም ምንም አይነት ወታደር የማያይ የጋዛ ሕዝብ የጋዛ ሕጻናት ላለፉት አመታት ሲመለከቱት የነበረው እጅግ አስቸጋሪ 3ና ከዛ አመታት በላይ ወይም ደግሞ 2023 ላይ የተጀመረውን ታስታውሱታላችሁና እሱን ነገር የጋዛ ሕጻናት አለመመልከት፣ አዛውንቶች አለመመልከት፣ ከ10 ጊዜ በላይ ከቤት ንብረታቸው እየተፈናቀሉ ከ10 ጊዜ በላይ የተፈናቀሉ ዜጎችን የምንመለከትበት ቦታ ነው ጋዛና ምድራችን ላይ በእርግጥም የምድር ሲኦል የሚባል ስፍራ ነውና ከዛ አንጻር ምንም አይነት የጦር መሳሪያ የማይሰማበት ቦታ ቢሆን እኔ ፐርሰናሊ የምፈልገው ነገር ነው። ግን ብዙዎች ደግሞ ያ እንደማይሆን የሚያሳዩ መረጃዎችን እያጋሩ ይገኛል። ፕሬዚዳንት ዶናልድ ትራምፕ አዳራቸውን ያ ማለት ሐሙስ ለአርብ ከስምምነት ላይ መደረሱን ይፋ አድርገዋል። ግን ያቀረቡት የሰላም እቅድ ወደ ተግባር ለማስገባት ከፍተኛ በጎ ውጤት ያለው እንደሆነ ተነግሯል። በዚህ ሳምንት እንግዲህ ጋዛ በአሜሪካ የሚመራው የሰላም ቦርድ ፒስ ኦፍ ቦርድ በሚባለው ቦርድ ኦፍ ፒስ በሚባለው የፍልስጤም ቴክኖክራቶች የሚባሉ ባለሙያዎች እውቀት ያላቸው ወይም ደግሞ ኤሊቶች የሚመራ መንግስት መተዳደር ተጀምራለች የሚል በጎ ሀሳብ ነው የወጣው። ግን እንዴት የሚለው እጅግ አስቸጋሪ ነው። ፕሬዚዳንት ዶናልድ ትራምፕ በትሩ ሶሻል ሚዲያቸው ላይ ያስቀመጡት ሀሳብ ዘላቂ ሰላምና እንግዲህ ደህንነትን ለማምጣት ለጋዛ በጠቅላላው ለፍልስጤም ወሳኝነት አለው የሚል ሀሳብ ነው የሰጡትና በመጨረሻም የፍልስጤም ሕዝብ ለመርዳት ከዚህ በላይ ምንም አይነት አማራጭ የለም፣ በቅርበት የሚሰራ አዲስ የፍልስጤም መንግስትን መሰረታለን በሚልም ሀሳብ ነው የሰጡት። ይህ ደግሞ በራሱ አደገኛ ነው። ምክንያቱም ዌስት ባንክን የሚያስተዳድረው የማህሙድ አባስ መንግስትም ፒኤልኦም ችግር ውስጥ ሊገባ ነው ማለት ነውና ትንሽ የሚያወዛግብ ነው። በስምምነቱ መሰረት እንግዲህ እስራኤል ወታደሮችን ከአካባቢው ለቀው እንዲወጡ የማድረግ ግዴታም አለባት። ግን ኢታማር ቤን-ግቪር ይህን አናደርገውም ብለዋል። እጅጉን በጣም አደገኛ ሁኔታ ነውና እሱን ነገር እነግራችኋለሁ በስፋት ባይዞይ ይህ ስምምነት የማይቀጥል እንደሆነ ማሳያዎቹ በጣም ብዙ ናቸው። እንግዲህ የሀማስ ባለስልጣናት ወይም ስምምነቱ የተደረሰው እንግዲህ የሀማስ ባለስልጣናት ቦርድ ኦፍ ፒሱን አባላት የግብጽ፣ ካታርና ቱርክ አደራዳሪዎች በተገኙበት እንደሆነ በይፋ ነው የተቀመጠው። ሀማስ ትጥቅ ይፈታል ወይ የሚለውም እንዳለ ብዙ ጥያቄዎች አሉ። እሱንም እንመለከታለን። ትጥቅ መፍታትና የእስራኤል ጦር ደግሞ ከጋዛ መውጣት አለባቸው የሚለው እጅጉን በግልጽ የተቀመጠ ነው። የተለያዩ እዛ አካባቢ የሚንቀሳቀሱ ኃይሎችም ደግሞ ሁሉም
ማለት ይቻላል የሚፈቱበት እድል ተፈጥሯል። ወይም ደግሞ በጋዛ የሚንቀሳቀሱ የትኛውም ለነጻነት እንታገላለን የሚሉት ሁሉ ትጥቅ እንዲፈቱ የሚያደርግ ስምምነት ነውና በጣም አስቸጋሪ ሊሆን ይችላል። ስጋትም አለ። ምክንያቱም እንዳልኳችሁ ነውና ብዙ ሁኔታዎች እንደምናስባቸው ቀለል ተደርገው የሚወሰዱ አይደሉምና በ24 ሰዓታት ውስጥ እጅጉን አስቸጋሪ ሁኔታዎች ሊፈጠሩ እንደሚችሉ ግልጽ ነው። ፕሬዚዳንት ዶናልድ ትራምፕ እንግዲህ እሳቸው ያቋቋሙት ቦርድ ኦፍ ፒስ ወይም የሰላም ቦርድ የሚሉት ሀማስ ሙሉ በሙሉ ትጥቅ እንዲፈታ የሚያደርግ ነው። ስምምነት ላይ የደረሰውም ራሱ ሀማስ ነው የሚል ሀሳብ ሰጥተዋል። እንግዲህ ጋዛ በአዲስ ቴክኖክራት በሚባል በፍልስጤማውያን የተማሩ ወይም ኤሊቶች የምትመራበትን ቁልፍ አቋም የተወሰደበት ነው በሚል ለማንቆለጳጳስ ሞክረዋል። ግን የሀማስ ባለስልጣንም እንግዲህ ከፍተኛው ሀማስ ባለስልጣናትና የድርድር ቡድን አባል ይፋ ያደረጉትን ረዥምና እጅግ ከባድ ነበር በሚል ሀማስ ግን የከፍተኛ የጦር መሳሪያ ርክክብና ክምችቱን በእስራኤል ስር ሳይሆን በፍልስጤማውያን ስር እንዲሆን አጥብቆ እየተከራከረ መቀጠሉን ማስቀመጡ ይሄ የሚያሳየው ነው። የእስራኤል መንግስት እስካሁን ያለው ነገር ደግሞ ትንሽ አስቸጋሪ ነው። ትራምፕ እስራኤል በስምምነቱ መሰረት ከጋዛ ጦሯን የማታስወጣ ከሆነ ግን በጣም አዝናለሁ የሚልም ሀሳብ ሰጥተዋል። በእስራኤል ፕሬዚዳንት ዶናልድ ትራምፕ ጋዘኑ ደግሞ ምን አይነት ሁኔታዎች ነው የሚመጣው የሚል ሀሳብም እንደዚሁ በጣም በርካቶችን እያነጋገረ ይገኛል። ሀማስ ግን ከባድ የጦር መሳሪያዎችን የሚያስረክበው እስራኤል ወረራዋን ካቆመች ነው የሚል ግልጽ አቋሙን አስቀምጧል። ወረራዋን ያለው ያው ጋዛ ውስጥም ያለው ወደ ዌስት ባንክም ያለውን እንቅስቃሴ ማቆም አለባት የሚል ሀሳብ አለና እስራኤል ደግሞ ያን ማድረጓን ታቆማለች የሚለውን እንደማታቆም በርካታ ሀሳቦች ተነስተዋል። ሀማስ መግለጫ ወጥቷል። ድርድሩን ያደረገው ኃላፊነት በተሞላበት መንገድ እጅግ ጊዜያት ወስዶ በፍልስጤማውያን ተጠቂዎች መካከል ብሔራዊ መስማማት ወይም ደግሞ ናሽናል ኮንሰንሰስ ተፈጥሮ እንደሆነ በይፋ አስቀምጧል። ስለዚህ ዲፕሎማቲካሊ ብዙ እንደሄዱ የሀማስ ፖለቲከኞች የሚያሳይ ነውና ስምምነቱ ወደፊት የሚቀጥል ነው። መሰረታዊ ቅድመ ሁኔታዎች ደግሞ እስራኤል በጋዛ የምታደርሰውን ጥቃት መግታት፣ ቁርጠኝነቷን ማሳየት ይኖርባታል። ያ የማይሆን ከሆነ አሁንም ችግር ነው። ስምምነቱ ዓለም አቀፍ ጥበቃ ሰጪ ኃይሎች ወይም ደግሞ እነዚህ ፕሮቴክሽኒስት የሚባሉት እንደሚጠይቅም ነው ወዲያውኑ ይፋ ያደረገው። ግን ሀማስ ከባድ የጦር መሳሪያዎችን የሚያስረክበው በሰላም ቦርዱ ሪስፖንሲቢሊቲ ኃላፊነቱን ወስደዋል። እስራኤል ስምምነቱን ስለመቀበሏ ደግሞ በተለየ መንገድ እንደሚያዩት ሲያስቀምጡ ነበርና ይሄኛው ፈታኝ ጊዜ ዓለም ላይ እንዳመጣ ግልጽ ነው። ይህን እንግዲህ አስቸጋሪ የሚያደርገው ምንድን ነው? ሀማስ ትጥቅ መፍታት ላይ ተስማምቻለሁ አለ የሚሉ መረጃዎች ወጡ። የሀማስ ባለስልጣናትም እንደዚሁ ትጥቅ እንደሚፈቱ መናገራቸው ይፋ ሆነ። ግን ትጥቅ ሲፈቱ በፕሪኮንዲሽን በቅድመ ሁኔታ ነው። ቅድመ ሁኔታው እስራኤል መውጣቷን ማረጋገጥ አለባቸው። ከዛ ሲቀጥል ትጥቃቸውን ሲፈቱ ደግሞ ወይም ደግሞ የጦር መሳሪያ ሲያስረክቡ ተለየ የፖለቲካ አንደምታ አንጻር ሳይሆን የፍልስጤምን ጉዳይ በሚመለከቱ ቴክኖክራትስ በሚባሉ ወይም ደግሞ ኤሊቶች ቀደም ሲል እንደነገርኳቸው በእነሱ አማካኝነትና በሰላም ቦርዱ እንጂ እስራኤል ሀሳቧን ወይም ብሷ በምታስቀጥልበት መንገድ ሊሆን አይገባም የሚል ሀሳብ ነው የተሰጠው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጉዳዩ ላይ እንግዲህ አቋማቸው በተለያዩ የፖለቲካ ጫና አማካኝነት ፈተናቸው ይበዛልና ይሄንም እንደዚሁ ግምት ውስጥ የሚያስገቡበት አስቸጋሪ ሁኔታዎች ተፈጥሮባቸዋል ነው። ለዚህ ማሳየው የእስራኤሉ እንግዲህ ቀይ ዘመም ናቸው። ቀይ ዘመም ወይም ደግሞ አክራሪ ወግ አጥባቂ የሚባሉ ናቸው። ኢታማር ቤን-ግቪር የሀገር ውስጥ ደህንነት ሚኒስትሩ እሳቸው አንድ ሀሳብ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ ያስቀመጡት ቦርድ ኦፍ ፒስ የሰላም ቦርድ ይፋ ያደረገው ረቂቅ ስምምነት በእስራኤል ተቀባይነት የለውም በሚል በግልጽ አስቀምጠዋል። አንአክሰፕተብል ነው ብለዋል። ይህ እጅግ አስቸጋሪ ነው። በቴሌግራምና በኤክስ ገጻቸው ላይ በሁለቱም ነው ያሰፈሩትና የአሸባሪው ድርጅት አሉ እንግዲህ ገዳዮችን የማስወገድ ሂደትን ለመግታት መስማማት ሀማስ እንደ አዲስ ሪኦርጋናይዝ ሪግሩፕ እንዲያረግ ወደ ቀጣዩ ጥቃት በሩን ከፍተን እንደ መስጠት እንቆጥረዋለን በሚል ሀሳብ ነው የሰጡትና ስለዚህ እነሱ ምንድን ነው አላማቸው የሚለው ኦነስትሊ ስፒኪንግ የሚያነጋግር ጉዳይ ሆነዋል። በስምምነቱ መሰረት የእስራኤል ወታደሮች ሰርጡን ለቀው እንደሚወጡ ይፋ ሆኑ ነበረ። ግን እስራኤል እስካሁን ድረስ በመንግስት ደረጃ ስለ ስምምነቱ አቋሟን ባትገልጽም ትራምፕ ግን እስራኤል ስምምነቱን እንደምትቀበለውም በተስፋ ሲያስቀምጡ ነበርና ብዙ ትንሽ የፖለቲካ ሂደቶችን ያወሳሰበ አይነት ነገር ተመልክተናል። ያ ማለት እነ ፕሬዚዳንት ዶናልድ ትራምፕ እስራኤል ላይ ማዘናቸው እንደማይቀር ግልጽ ነው። ቢያዙንም ደግሞ ይሄኛው ጉዳይ ትንሽ አስቸጋሪ ነው። የሀማስ ትጥቅ መፍታት እስራኤልን የማያስማማት ከሆነ
የእስራኤል ዓላማ ምንድን ነው የሚል ጥያቄ በእርግጥም ሊነሳ ይችላል፣ ይገባልም ደግሞ። ምክንያቱም ይህን ስላችሁ ብዙ ጊዜ እንትን ትሉታላ ተመልካቾች፣ አኪዝ ላረጋችሁ ፈልጌ አይደለም። በተለያየ መንገድ አንዱ ይሄ ነው ሲል፣ አንዱ ደግሞ ሌላ የራሱን ጥቅምና ፍላጎት ለማስከበር የሚሄዱበትን ርቀት አንደርስታንድ ላናረግ እንችላለን። እና እኔ ደግሞ የምነግራችሁ አሁን ሀማስ ትጥቅ መፍታቱ ኦኬ ትጥቅ ፈታ ማለት ለእስራኤል ድል ነው። ግን ትጥቅ መፈቶም ቢሆን ጦርነቱ እንደማታቆመው ግልጽ ማሳያዎች መብዛታቸው ዓላማው ምንድን ነው የሚል ጥያቄ ሊያስነሳ ይገባል። ምናልባት ታላቋን እስራኤል የሚለው ጉዳይ እዚህ ላይ በደንብ መነሳት ያለበት ነውና ብዙ ነገሮች እየተወሳሰቡ ሄደዋል። የእስራኤል ቀይ ዘመሙ እንግዲህ እንደነገርኳችሁ ኢታማር ቤን-ግቪር ያስቀመጡት ሀሳብ ትንሽ ፈታኝ ነውና እነዚህን ጉዳዮች እንዴት ነው መፍትሄ መስጠት የሚቻለው በሚል በርካታ ፖለቲከኞች ሀሳባቸውን ለማጋራት ሞክረዋል። ግን ሀማስ ለፒስ ፕላኑ ወይም ደግሞ ለሰላም እቅዱ ተስማምቻለሁ ቢልም ጋዛ ውስጥ ማለት ነው፣ ኢራን ደግሞ አንዳንድ ጥያቄዎችን ማንሳቷ እንደማይቀር ከራሷ ፖለቲካ ፍላጎት አንጻር ይታወቃል። ምንም እንኳን የተነጠለ ፖለቲካን አታራምድም ተብሎ ቢታሰብም፣ ስለዚህ የእስራኤል ኃይሎች እጅግ አስቸጋሪ በሆነ ሁኔታ አሁንም በደቡባዊ ሊባኖስ ጥቃትም ሰንዝረዋል። እሱ ምንድን ነው የሚጠቁመው? በዌስት ባንክም እንደዚሁም ጥቃት ሰንዝረዋል። ሀማስ እንግዲህ በዚህ ልክ ደግሞ አቋሙን ግልጽ ባደረገበት ሰዓት ምንድን ነው የሆነ ያለው የሚለውን ብዙ ሰዎች በተለያየ ሀገራት የፖለቲካ ግንዛቤ አንጻር በበጎ ተመልክተውት ነበረ። ግን ደግሞ ኢነፍ ኢዝ ኢነፍ ፓለስታይንን ኢን ጋዛ ኦን ሌተስ ፒስ ዲል የሚል ሀሳብ ደግሞ ይሄ ረቂቅ ሀሳብ ነው። በነገራችን ላይ ተግባራዊ መሆን የጀመረ አይደለም፣ ረቂቅ ሀሳብ ነው። ብዙ ሰዎች ግን በዚህ ጉዳይ ላይ ሀሳባቸውን የሚያጋሩበት መጠንም የፖለቲካ መንገዱም በዛ ልክ ሊቃኝ ይችላልና የኦይል ፕራይስም እንደዚሁ እንደምታውቁት ከፍና ዝቅ እያለ በሚገኝበት ሰዓት ትንሽ አስቸጋሪ ጊዜያትን ዓለማችን ልታሳልፍ እንደምችል ማሳያ ተደርጎ እየተወሰደ ነው። ይሄ ብቻ አይደለም። ምክንያቱም በዚህ በመካከለኛው ምስራቅ ፖለቲካ ላይ ብዙ ጥያቄዎች ይነሳሉና የእስራኤል ባለስልጣናት ከዚህ ከየሎው ላይን ጋዛ ውስጥ ማለት ነው እንደማይወጡ አንዳንድ መረጃዎች እየወጡ ነው። ይሄ የሎው ላይን ማለት እንግዲህ እንደምታውቁት እንግዲህ በሰማያዊ መስመር ያለው በጦርነት እንግዲህ እንደ ባፈር ዞን የሚጠቀሙበት ነውና እሱ ላይ ከሱ ለመውጣት የሎ ላይን ለምሳሌ እስራኤል ኦፊሻል ሳይ the country will not withdraw from yellow line in Gaza unless Hamas disarm ሀማስ የጦር መሳሪያውን እንግዲህ ዲስአርም እስካልሆነ ድረስ ትጥቁን እስካልፈታ ድረስ በዛ አካባቢ መንቀሳቀስ እንቀጥላለን የሚል አንወጣም ነው ባጭሩ። እነዚህ ጉዳዮች ደግሞ ብዙ ሰዎችን እያነጋገሩ የሚገኙ ጉዳዮች ሆነዋል። ብዙ ጣጣዎች አሉ መካከለኛው ምስራቅ ላይ። ምናልባትም የጋዛ ተስፋ በበጎ ሊታይ ቢችልም አሁን ባለው ደግሞ መልሶ ሌላ አይነት ጣጣ የፈጠረ ነው። ወይም ደግሞ ጣጣ ብቻ አይደለም፣ ውጥረቱ ሊቀጥል እንደሚችል ግልጽ ነው። ምክንያቱም አሁን እንግዲህ ሆርሙዝ ሰርጥም ዛሬ እንደምትመለከቱት ጫና ውስጥ ገብቷል። የነዳጅ ዋጋ እጅግ በሚገርም ሁኔታ ጨምሯል። ያ ማለት የኦይል ፕራይስ የጨመረበት መጠን እንግዲህ 2 ነዳጅ ጫኝ መርከቦችን ኢራን በመውጫው አካባቢ ሆርሙዝ ላይ በመቆጣጠሯ ወይም እንዳይወጡ በማድረግ ነው። ከዛም እንግዲህ ተከትሎ ብረንት ክሩድ የሚባለው በ1.14 ዶላር ወይም ደግሞ 1.3 በመቶ ጭማሪ አሳይቷል። ያ ማለት እንግዲህ 90.17 በርሜል ሆኗል ማለት ነው። በነገራችን ላይ ብረንት ክሩድ የሚባለው የነዳጅ ወይም ደግሞ የነዳጅን ኢንተርናሽናል ስታንዳርድ ወይም ደግሞ ዓለም አቀፍ መለኪያ ሆኖ የሚያገለግል ነው። የኢራን አብዮታዊ ዘብ ኃይል እንግዲህ 2 ታንከሮችን አቁሟል፣ እንዳይንቀሳቀሱ አድርጓል። እሱም ብቻ አይደለም፣ በኩዌት ላይ ጥቃትም ሰንዝሯል እንደምታውቁትና የአይአርጂሲ እጅግ ከባድ ነው። በዚህ ሁኔታ ላይ ደግሞ እንዳልኳችሁ ቀደም ሲል በፍልስጤም ጉዳይ ላይ ኦንጎይንግ ወይም ደግሞ ትራምፕ ሴይዝ ዋር ጎይንግ ዌል ዩኤስ ትሩፕስ ሂቲንግ ኢራን ሃርድ የሚል ሀሳብም እንደዚሁ እየሰጡ በቀጠሉበት ሁኔታ ደግሞ በዚህ አንዳንድ አስቸጋሪ ጊዜያትን ዓለም ትመለከታለች እየተባለ ስጋቱ ቀጥሏል። ዓለም ትመለከታለች ብቻም ሳይሆን በትክክልም አሁን ያለ ሁኔታ ኢንፊልትሬት የሆነ የፖለቲካ ውጥንቅጥ አለ። እሱን ብቻም አይደለም። እንግዲህ ኢራን ሂትስ ኩዌት አፍተር ዩኤስ ስትራይክስ አሜሪካ እንደምታውቁት እንግዲህ
በቴህራን ላይ ጥቃት መሰንዘሯን ተከትሎ እንግዲህ ኩዌትም ተመታለች ዛሬ በድጋሚ ማለት ነው። ያ የሆነው ለምንድን ነው? ለምን መታችሁኝም ነው። እውነቷን ነው። ኢራን እንግዲህ ስትመታ ቆማ የምትመለከትም ሀገር አይደለችም። መምታቷም በግልጽ የማይቀር ነው። ሰው ያን አድርጋለች። ስለዚህ ኩዌት ላይ ጥቃት ተሰንዝሯል የሚለውን በጣም ብዙዎች ሀሳብ በተለያየ አቅጣጫ እንዲያነሱ አስገድዷቸዋልና እነዚህ አይነት ነገሮች በጣም ሪቮሉሽነሪ የሆነ የፖለቲካ ውጣ ውረድን ሊፈጥር እንደሚችል ግልጽ ነው። ተመልካቾቻችን እነዚህ ጉዳዮች ምናልባትም በዓለም ፖለቲካ ላይ አዳዲስ ለውጦችን እንዳንመለከት የሚያደርግ ነው እና እንግዲህ በተለይ ደግሞ የእስራኤል ካቢኔ የሚከተለው አቋም አሁንም ጦርነቱን የመቀጠል በጋዛ ላይ ያለውን ሁኔታ የመመልከት በቅርበት እየተከታተሉ ካለው አንዳንድ ፍላጎት አንጻር አስቸጋሪ ጊዜያት ሊፈጠሩ ይችላሉ። ሰው ምንድን ነው የሚደረገው የሚል ሀሳብም እንደዚሁ ይጋራል። በነገራችን ላይ የኢራን ኢላማ ያደረገቻቸው ኤንቢሲ ያስነበበው ነው የምነግራችሁ። ኩዌትን፣ ባህሬን፣ ግብጽን በድሮን መጥተዋል እና የኢራን እንግዲህ አርሚ የአሜሪካን ሀብቶች በኩዌትና እንደዚሁም ደግሞ በባህሬን መምታቱን በይፋ አስቀምጠዋል። ሾርትሊ አፍተር በተለይም ደግሞ ግብጽ አካባቢ ላይ 2 የድሮን ጥቃቶች መድረሳቸው ግልጽ ነው። ያ ማለት በቀይ ባህር ዳርቻ ላይ በምትገኝ የወደብ ከተማ ላይ የተሰነዘረውን ጥቃት ታሳቢ ሲደረግ ማለት ነውና ብዙ ጉዳዮች አስቸጋሪ ሆነዋል። በተለይም ደግሞ በዚህ በሆርሙዝ ሰርጥ አካባቢ ያለው እንቅስቃሴ ሰፊ አደገኛ ሁኔታዎች በተፈጠሩበት ሰዓት ደግሞ ስዊዝ ቦይም ሳይቀር እንደዚሁ የግብፁ ጫና ውስጥ ገብቷል። በተለይም እንግዲህ ቀደም ሲል እንደነገርኳችሁ የፖለቲካ ሂደቱ በጎ ነው እየተባለ በሚገኝበት ሰዓት አሁንም የተገኘው የተመታ ነው። የኢራን አብዮታዊ ዘብ ኃይሎች እንግዲህ ነዳጅ ጫኝ መርከቦችን ሆርሙዝ ላይ መምታቱን ይፋ ማድረጉን ተከትሎ ነው አንዳንድ ሁኔታዎች አሁንም ተወሳስበው እየቀጠሉ የሚገኘው። የኢራን አብዮታዊ ዘብ ኃይል IRGC መመሪያ ያስቀምጧል። መመሪያውን ባስቀመጠው መሰረት መርከቦች እዛ አካባቢ መንቀሳቀስ ነበረባቸው። ስለዚህ እኛ ደግሞ እሱን ማድረግ ባልቻሉት ላይ እርምጃ ወስደናል በሚል ትክክለኛ አቋማቸውን ነው ያራመዱትና ምን እየተካሄደ ነው የሚለው በጣም አስቸጋሪ ነው። ኩዌትን ቴህራን ማጥቃቷም ደግሞ ሌላ አይነት ስጋት ፈጥሯል። ምክንያቱም አሜሪካ ሌሊቱን ደግሞ ሌላ አይነት ዱላ ነው ትፈጥራለች የሚል ወይም ደግሞ ጥቃት ትፈጥራለች በሚል በርካታ ፖለቲከኞች የዚህን የሀማስ ወይም ደግሞ ጋዛ አካባቢ ያለውን ፖለቲካ በረጋ መንገድ ለመመልከት እድል ይፈጠራል እየተባለ በሚገኝበት ሰዓት ይሄኛው ደግሞ ሌላ አይነት ጫና የፈጠረበት ሆኗል ለምድራችን ፖለቲካ እና ብዙ ሰዎች እንደሚያስቀምጡት ይሄ ድራፍት የሆኑ የፖለቲካ ግንዛቤዎች አንዱ ሌላው ላይ ጫና ለመፍጠር ብዙ ሀገራት ሊሞክሩ ይችላሉ። ግን ደግሞ ይሄኛው በሀማስ ፖለቲካ ውስጥ ቢሆን የራሱን ጥያቄ ሊያስነሳ የሚችል ነው። እንደ እሱም ላይ የሚቆም አይደለም። ቴህራን በተደጋጋሚ በባህረ ሰላጤው ሀገራት ላይ የምትፈጽመው ጥቃትም ውድመቱን ከፍ ሊያደርገው እንደሚችል የሰላም ቦርዱም እንኳን ወደፊት ሊራመድ የማይችልበትን እድል እየፈጠረ ነውና የኢራን አብዮታዊ ዘብ ኃይሎች በዚህ ልክ መንቀሳቀሳቸው እጅግ ፈታኝ ሆኗል። አንዳንድ ሁኔታዎች ቀለል ተደርገው የሚወሰዱ አይደሉም። ምክንያቱም ፖለቲካሊ ትንሽ አስቸጋሪ ነው እና አንዳንድ ነገሮች ከዚህ ከስለላ ጋር በተገናኘ የሚነሱ ሀሳቦችን ፈታኝ ናቸውና በግብጽ የድሮን ጥቃት ደርሷልና በስዊዝ ቦይ በኩል ደግሞ የሚደረገው የመርከቦች እንቅስቃሴ ላይ እጅግ አስቸጋሪ ሁኔታዎች ተፈጥረዋል። በግብጽ ሜዲትራኒያን ባህር ቀደም ሲል ቀይ ባህር ዳርቻ ያልኳቸው ይቅርታ፣ በሜዲትራኒያን ባህር ዳርቻ በሚገኝ ትናንትና የነገርኳቸው ኦፍኮርስ የዳሚያታ ወደብ ላይ 2 የጋዝ መጋጋዣ መርከቦች ላይ ወይም ደግሞ ወደቦችም ጭምር ነው እሳት ያያያዘ የድሮን ጥቃት ተፈጽሞ ነበረ። በስዊዝ ቦይ በኩል የሚደረገው መርከቦች እንቅስቃሴም እንደዚሁ ፈታኝ ሁኔታ ውስጥ እንዲገቡ አድርጓቸዋል። በአሜሪካና በኢራን መካከል ያለው ውጥረት ውጤት እንደሆነ ተነግሯል። ስለዚህ የስዊዝ ቦይም ለሳውዲ ነዳጅ ንግድ በጣም ቁልፍ ተብሎ ከሚታሰቡ ከያምቡ ባሻገር ይሄኛው ነው። በዛ አካባቢና በዳሜታ ወደብ በ2 መርከቦች ላይ እሳት እንዲነሳ ተደርጓል። የድሮን ጥቃት ነው የግብጽ ካቢኔ ይፋ አድርጎ እንደነበረ እናስታውሳለንና እስካሁን ድረስ ጥቃቱን በተመለከተ ኃላፊነት ኢራንም አልወሰደችም። ግን ወደቡ ሜዲትራኒያንና ቀይ ባህርን የሚያገናኝ የስዊዝ ቦይ አቅራቢያ የሚገኝ በመሆኑ ቀላል አይደለምና ኢራን በዳሜታ በተፈጸመው ጥቃት ላይ ምንም አይነት ተሳትፎ እንደሌላት እየተናገረች ቢሆን
ቢሆንም ግን የአሜሪካ ሀብት በመሆኑ እዛ ወደቦቹ ላይ ያለው ማለት ነው ከዛ አንጻር ጥቃቱን ሰንዝረው ሊሆን ይችላል የሚል ሀሳብም ይጋራልና በጣም በርካታ ፖለቲከኞች በጉዳዩ ላይ የተለያየ ሀሳቦችን ለማጋራትም ግድ ብሏቸዋል። እንግዲህ ሁኔታዎችን በዚህ ልክ ነው ዓለማችን እየተመለከተችው የሚገኘው። ውድ ተመልካቾቻችን ለነበረን ጊዜ እጅጉን አመሰግናችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቢኒያም ካሴ ነበርኩኝ።